የባህር በር ጥያቄ የድፍን የኢትዮጵያ ጥያቄነቱ የዛሬ አይደለም ያኔም የኢትዮጵያ ህዝብ ጥያቄ የአሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ። የሀገሮችን ሉዓላዊነት በመጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ህግ ላይ ሊቀመጥ አይችልም። አቶ መለስ ዜናዊ ዓለም አቀፉ ማህበረሰብ ጫናን ምናምን አንስተዋል። ነገር ግን ዓለም አቀፉ ማህበረሰብ በተቃራኒው አረ ቢያንስ አሰብን ውሰዱ እያለ ነው ሲጠይቅ የነበረው። ኢህአዴግ እምቢ ብሎ ነው አሰብን አሳልፎ የሰጠ። መገጠሉ ተዋለበ እኛ አንደግፈውም ነው የኤርትራ ህዝብ ጥያቄ ነው። ከደርግ የተቀበሉት ኢትዮጵያ የባህር በር የነበራት ኢትዮጵያ ነው። እስከ 1985 እና መጨረሻ ኢትዮጵያ ነበር። ኢህአዴግ ነው የያኔው ህወሓት አለቆች ናቸው ወስደው ለሻቢያ የሰጡት። የደደቢት ጎፈሬዎች ናቸው ለሳህል ወዳጆቻቸው እንደ ተዋዋሱት ትንባሆ ሰጥተዋቸው የተመለሱት። The Eritreans are very clever and they know that they don't have the numerical advantage to fight the federal government head on. የቲፒኤልኤፍን ብልግና የቲፒኤልኤፍን ነውር የህወሓት ምክትል ሊቀመንበር የነበሩ ሰው ናቸው ዛሬ የነገሩን ያሉት። Because they don't have the numerical advantage, they don't have the technical advantage and all that, they want to send the conflict away from their borders. So what the TPLF leadership right now is doing is to try to shove this new reality up your throat, down your throat, that the Eritreans are our brothers. ዛሬ ይሄንን ጥያቄ ለማስመለስ እያለ ነው ጌታቸው ረዳ። በትግራይ ህዝብ ወጣትና ደም ግን አይሆንም ነው። የሻቢያ ጥያቄ በትግራይ ወጣት ደም አይመለስም። ለጃፓን የፈቀዱትን የጦር ቤዝ ለኢትዮጵያ ይከለክላሉ። ለምን ብለህ ጠይቅ። ዛሬም ከሙሴቬኒ ቃል ተውሽ የምናገረው ኢትዮጵያ ላንድ ሎክድ አይደለችም። ሲሲ ሎክድና ኢሳያስ ሎክድ ናት። ከዛ ላይ ስትጨምርበት ህወሓት ሎክድ ናት ኢትዮጵያ። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ማየት ብትጀምሩልን መልካም ነው። ዛሬ በቆይታችን የኢሳያስ አፈወርቂና የኢህአዴግን ወይ ደግሞ ያኔዎቹን የኢህአዴግ አለቆች ሌብነት በባህር በር ጉዳይ እንሞክራለን። ሌባና የሌባ ተቀባይን በታሪክ እንፈትሻቸዋለን። ዋነኛው ጉድ ያስባለንን ቦምብ እንድንመለከትና እንድናነሳ ያደረገንን የጌታቸው ረዳን ኢንተርቪውም እንደ መነሻ አድርገን እንጠቀማለን። በጣም በርካታ ጉዳዮችን እናነሳለን። በጣም ብዙ ታሪካዊ የቪዲዮ ማስረጃዎችንም የምናይ ይሆናል። ህወሓቶችና ሻዕቢያዎች ምን ያህል ሌባ እንደነበሩ እንመለከታለን። ከሀገር ስለሰረቁት መርከብ ስትገረሙ የነበራችሁ ሰዎች ከሀገር ሰርቀው ስላሰረቁት የባህር በር እናወራለን። በደንብ እናወራለን። እንቅጩን እንነጋግራለን። ዘንድሮ አካፋን አካፋ ካላሉት ችግር ሆኗል። ለፖለቲካል ኮሬክትነስ ምናምን ተብሎ ማመቻመች አያስፈልግም። የባህር በር በጣም በርካታ ቪዲዮችን የምንመለከት ነው የሚሆነው። የራያው ሰው ጌታቸው ረዳ በትላንትናው ዕለት በፈረንጅ አፍ ያደረጉት ቃለ ምልልስ ማህበራዊ ሚዲያ ገጹን ብሎም የኢትዮጵያ ፖለቲካን ተቆጣጥሮት አምሽቷል። ጌታቸው ረዳ በጣም በርካታ ነጥቦችን በዚህ ቃለ ምልልሳቸው ላይ አንስተዋል። በእውነትም ህወሓት ቤት ወዲ ረዳን ማጣት ምን ያህል ኪሳራ እንደሆነ ያየንበት ቃለ ምልልስ ነበር። ህወሓት ምን ያህል የተፍረከረከ የበከተ የሞተ ድርጅት እንደሆነም አይተናል። አሁናዊውን የህወሓትና የሻቢያ አሊያንስንም እንመለከተዋለን። አቶ ጌታቸው ረዳ ከባህር በር ጋርም ተያይዞ ያነሱት ሐሳብ አለ። በዋነኝነት ግን አቶ ጌታቸው ረዳ ሻቢያ እንዴት የአማራ ክልል ጦርነት አውድማ ሊያደርግ እንዳሰበ ከቻለ አማራ ክልል ካልሆነለት ደግሞ ራያን እንዴት አድርጎ መጠቀሚያ ሊያደርግ እንዳሰበ እንዲያንስተውታል። እስቲ ተመልክተን እንመለስ። Now what the Eritreans are trying to do, okay, is to make sure that the conflict goes southwards. So rather than confronting the federal government, whatever its intentions are in the Eritrean border,
because they don't have the numerical advantage, they don't have the technological advantage and all that. They want to send the conflict away from their borders, and it was going to be either in Tigray or in Amhara. So if some conflict erupts, then at the expense of the people of Tigray, that is going to happen at the expense of the people. That's what I don't want to see. That's why I will fight to the nail against my erstwhile comrades, because what they are trying to do is to invite the federal government to fight whatever war, whatever conflict it might have in Tigray, and that would only happen at the expense of the people of Tigray, at the expense of my sisters, at the expense of my brothers, at the expense of my parents. That I will fight to the nail as long as I'm alive. እንግዲህ ሻቢያና ህወሓት አማራ ክልልን እንዴት እንደዚህ ለማድረግ አብረው እየሰሩ እንዳለ ተመልክተናል። ይህ ማለት ሻቢያና ህወሓት ምን ያህል ወዳጅ እንደሆኑ ሰጪና ነሺ እንደሆኑ ምናምን የምንመለከትበት ጉዳይ ነው። አንዳቸው ለአንዳቸው ምን ያህል እንደሚሰሩ። ይሄ ጋብቻቸው ግን የከረመ የሰነበተ የኖረ ነው። አዲስ አይደለም። ሻቢያ ህወሓትን ተጠቅሞ እንደዚህ ሲያደርግ ይሄ የመጀመሪያውና አዲሱ ጉዳይ አይደለም። የነበረ የኖረ የሚኖር ጉዳይ ነው። ሁለቱ አብረው ነው የሚሰሩት። ሰጪና ተቀባይ ናቸው። አንደኛው ሰጪ ነው፣ አንደኛው ተቀባይ ነው። የሰጪና የተቀባይ ታሪካቸውን እንመለከተዋለን። ነገር ግን ሁለቱ ኃይሎች የጦርነት አውድማ ለማድረግ አሁንም ታትረው እየሰሩ ነው። The older leadership of the TPLF assumed that me working with the Eritreans and at the same time working with the federal government was too much to handle. So they wanted to take advantage of the situation and they started working. But the Eritreans are very clever. And they know that they don't have the numerical advantage to fight the federal government head on. So they want to use whatever opportunity presents itself, to use useful idiots the other side of their border, to the south of their border, including Tigray, the Fano and other people, to destabilize the country. That's pretty much what they want to do, because they don't mince their words when it comes to their intentions. So what the TPLF leadership right now is doing is to try to shove this new reality up your throat, down your throat, that the Eritreans are our brothers. Well, Eritreans are our brothers, but the Eritrean leadership under President Isaias was in the forefront of committing the kinds of crimes that the people of Tigray had to suffer. አሁንም ለፍተው ጠንክረው በደንብ ታትረው እየሰሩ ያለበት ሁኔታ ነው ያለው። ይሄን ጉዳይ በደንብ አድርጎ መረዳት፣ በደንብ አድርጎ መመርመር በጣም አስፈላጊ ነው። ሌላው ጌታቸው ረዳ ያነሱት ጉዳይ የአሰብ ጉዳይ ነው። የአሰብ ጉዳይ ማንም ቢፈልግ ባይፈልግ፣ ማንም ቢያስብ ባያስብ፣ ዶክተር አብይ ራስ ባይፈልግ ሊያስቀሩት አይችሉም። የ130 ሚሊዮን ህዝብ ጥያቄ ነው ብለዋል። ተመልከተው። Whether we like it or not, 130 million people, whether Abiy likes it or not, whether it's a combustible material. At some point in time, people would feel that they need to have access to the sea, no matter what sort of arrangement is going to take. So it would rather be wise for people to realize that one way or another something got to give, and of course any sensible Eritrean, including the government, should understand that some kind of give and take is well in order. በጣም ትክክል። እቺን ነጥብ ይዘን ግን ወደ ኋላ እንሂድ እስቲ። የባህር በር ጥያቄ የድፍን የኢትዮጵያ ጥያቄነቱ የዛሬ አይደለም። ያኔም የኢትዮጵያ ህዝብ ጥያቄ ነው። ለዚህ ማስረጃችን ሴኮቱሬ ጌታቸው ከአቶ መለስ ዜናዊ ጋር ያደረጉትን ቆይታ ማንሳት ነው። ሴኮቱሬ ጌታቸው አቶ መለስ ዜናዊን እምጠይቆት የህዝብ ጥያቄ ነው ብሎ ጥያቄ ሲያነሳላቸው የባህር በር ጥያቄን አንስቷል። አቶ መለስ ዜናዊ የሰጡት መልስ ደግሞ ስቅቅ የሚያደርግ ዓለም አቀፉ ማህበረሰብ ምናምን የሚል እንትን ነው። ተመልክተን ነው እንመለስ። አመሰግናለሁ። የተከበሩ አቶ መለስ ዜናዊ ከህዝብ ከቀረቡት ጥያቄዎች ውስጥ የበርካታዎቹን ጥያቄዎች የሚያካትተውን አንዱን ላቅርብልዎት።
የአሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ። በእርግጥ ይህ መንገድ አለ ወይ? ካለስ ኢህአዴግ በዚህ ጉዳይ ላይ ለምን ግልጽ አቋም አይይዝም የሚሉ ጥያቄዎችም ነበሩ። ተፈጥሯዊና ህጋዊ የሚለው ምን ማለት እንደሆነ ህጋዊ የሚለው ግልጽ ነው። ተፈጥሯዊ የሚለው ምን እንደሆነ ለኔ ግልጽ አይደለም። ከህግ አኳያ ስንሄድ ዓለም አቀፍ ህግ አለ የወደብ አጠቃቀምን በሚመለከት። የዓለም አቀፍ ህግ የሚለው ምንድነው? ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው። ወደብ የሌላቸው ሀገሮች የሌላ ሀገር ወደብ መውሰድ ይችላሉ የሚል ዓለም አቀፍ ህግ የለም። ሊኖር ይችላል ብሎ መገመትም መሀይምነት ነው። ምክንያቱም የዓለም አቀፍ ህግ በሀገሮች ሉዓላዊነት መቀበል ላይ የተመሰረተ ነው። የዓለም አቀፍ ህግ የሀገሮችን ሉዓላዊነት በመጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ህግ ላይ ሊቀመጥ አይችልም። ስለዚህ ከህግ አኳያ ወደብ መውሰድ ይቻላል የሚል የለም። ስለዚህ የማንም ሀገር ወደብ ለመውሰድ እቅዱ የለንም። ዓለም አቀፍ ህግ በሚፈቅድልን መልኩ ግን ከጎረቤት ሀገሮች ወደቦች የተሻለ አጠቃቀም እንዲኖር በተሻለ ዋጋ በተሻለ ጥራት አገልግሎትን ልናገኝ የምንችልበት ያለ መፍጠር ይህን በሙሉ ልብ እናምንበታለን፣ እንሰራበታለን። እዚህ ጋር አቶ መለስ ዜናዊ ቀጥፈዋል። ለምን ያኔዎቹ ህወሓቶች ለምን በባህር በሩ ጉዳይ ቀጠፉ፣ ለምን ዋሹ የሚለውን ስንመለከትና ስናነሳ እንደ ማስረጃነት ማንሳት የምንችለው እዚህ ጋር የነ ካርቴርን ጽሑፍም ጭምር ነው። ይሄ ብቻ አይደለም። ይሄ ኢቭን ካርቴር ራሱ ያኔውን ጠቅላይ ሚኒስትር መለስ ዜናዊን ለምን የባህር በርን አትሊስት አሰብን ውሰዱ እንጂ ብሎ ጠይቆታል። አይ ምናምን ብለው ነው ራሳቸው። አቶ መለስ ዜናዊ ዓለም አቀፉ ማህበረሰብ ጫናን ምናምን አንስተዋል። ነገር ግን ዓለም አቀፉ ማህበረሰብ በተቃራኒው አረ ቢያንስ አሰብን ውሰዱ እያለ ነው ሲጠይቅ የነበረው። ለዚህ ማስረጃችን እነ ሄርማን ኮንም ጭምር ናቸው። አሜሪካኖቹ ሲጠይቁ ነበር፣ ሲያነሱ ነበር። በተቃራኒው ዓለም አቀፉ ማህበረሰብ አረ የጥያቄ ቢሰነብትም መነሳቱ አይቀርም ውሰዱ፣ አትሊስት አሰብን ውሰዱ ሲሉ ነበር። እምቢ ብለው ነው የሰጡት። እምቢ ብለው ኢህአዴግ እምቢ ብሎ ነው አሰብን አሳልፎ የሰጥ። ሌላው አቶ መለስ ዜናዊ በሌላም ጊዜ ስለ ባህር በር ሲጠይቁ የሰጡትን ምላሽ እዩት። ኢትዮጵያ እስካሁን ድረስ ዓለም አቀፍ ህግን በማክበር እንጂ ዓለም አቀፍ ህግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። እንግዲህ ይሄ እንትን ነው አቶ መለስ ዜናዊ ሴኮቱሪም ሲያነሳላቸው እሳቸው እንደሌሉበት አድርገው ነው መልስ የሰጡት፣ ግን ነበሩበት። በነገራችን ላይ ኢህአዴግ ከደርግ የተቀበላት ኢትዮጵያ የባህር በር ከነሙሉ ቬሎ ከነሙሉ ክብሩ የነበራት ኢትዮጵያ ነው። ከደርግ የተቀበሉት ኢትዮጵያ የባህር በር የነበራት ኢትዮጵያ ነው። እስከ 1985 እና መጨረሻ ኢትዮጵያ ነበራት። ኢህአዴግ ነው የያኔው ህወሓት አለቆች ናቸው ወስደው ለሻቢያ የሰጡት። የደደቢት ጎፈሬዎች ናቸው ለሳህል ወዳጆቻቸው እንደ ተዋዋሱት ትንባሆ ሰጥተዋቸው የተመለሱት። ዓለም አቀፍ ማህበረሰቡ ራሱ ጉድ እስኪል ጌታቸው ረዳ ትላንት ያፈነዳው የ130 ሚሊዮን ህዝብ ጥያቄ ነው ሊዳፈን አይችልም የሚል ጉዳይ ያኔም የነበረ ጉዳይ ነው። ጉዳያችን ነው። አሸንፈን ነው እንትን ብለን ነው። እሱን ተው፣ አትሞዝቅ። አሲረህ ነው ተሰጥቶህ ነው አይደለም። የ1980 ምናምኑን የ90 ምናምኑን እስቲ ነጻድቃን ይናገሩ።
የራሷን የህወሓት ቤትን ህንፍሽፍሽ ምናምን እስቲ እንፈትሸው ህንፍሽፍሽ ምናምን ብላ እንትን ያለችውን ፓርት እስቲ እንቃኘው ከምን እንደመጣ የመቀሌዎቹን ከአዲስ አበባዎቹ ያፈሳፈሳቸውን ምናምን ጉዳይ እስቲ ትንሽን በርብረው ምን እንደምናገኝበት እኮ እናውቃለን። አሰርቃችሁናል፣ ሌባና የሌባ የተቀባዩ ናችኋል። ይሄ ጥያቄ ደግሞ ከዚህ በላይ አይዳፈንም። በነገራችን ላይ አሰብን ሻዕቢያ ራሱ አልጠበቀም እንደሚሰጠው ሻዕቢያ ራሱ አልጠበቀም። አንዳንድ የሻዕቢያ ሰዎች እኮ በመገረም የጻፉትም ጉዳይ ነው። ምስዋን እንጂ አሰብን አልጠበቁ። እንዴት ትቸራለህ ወስደህ እንደዚህ አድርገህ ስትስ አይደረግም እኮ ነውር እኮ ነው የፈጠሙት። ነውር እኮ ነው። በታሪክ ይቅር የማይባል ብልግና ነው የፈጸሙት እኮ ሀገራችን ላይ። ከዛ ደግሞ ያ የታሪክ ምዕራፍ እንትን እንዳይል ነው አብረው የሚሰሩት። ሻዕቢያም ወያኔም አንድ ላይ መንዘርዘር የጀመሩት ከዛ በፊት ለየብቻ ነው የዘረዘሩት። አንድ ላይ መንዘርዘር የጀመሩት የባህር በር የሚል ጥያቄ ነው። የ4 ኪሎ መንግስት ያነሳው የባህር በር የሚል ጥያቄ እንጂ ጭራሽ እኮ አሰብ ራሱ አላለም። የባህር በር ነው ያለው። የባህር በር የሚል ጥያቄ ያነሳው አንዘረዘራችሁ። ያቃሏ ከታሪክ ተጠያቂነት እንደማይድኑ ስብሐት ነጋ ነው ያው እዚህ ጋር ቆይ ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈውም ነው ማለት። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉን እኮ እዚህ ያለ ነው። የትግሉ መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ ውስጥ የሚመለስ ከሆነ በምንም አይነት የህዝብ ጥያቄ በአንዳንድ ጋንግስተርስ ኦር ምናምን አይታፈንም። ጠንቅ ነው የሚያመጣው። ህዝቡ የሚቀበለው መሆን አለበት። እዚህ ጋር ታዩአችሁ ስብሐት ነጋ ምን እያለ ነው? ኤርትራውያን የኤርትራን የነጻነት ጉዳይ ቢተውት አልተዋቸውም፣ እኛ አንተውም። ይሄ አይታል። ጩኸቱ ከፍየሏ በላይ ነው፣ ከባለቤቶቹ በላይ ነው። የኤርትራን ጉዳይ የሚያስጨንቀውና የሚያንዘረዝረውና የሚያንዘበዝበው አሁን አብረው የሚዘምቱት አሁን አብረው ይሄንን ጉዳይ የሚያነሱት ለምንድን ነው? ምክንያቱም ሁለቱም አይድኑም። ጋብቻቸው የኖረ የነበረ ነው። ቶክሲክ ሪሌሽንሺፕ ነው ያላቸው። ቀጥ ያለ ሪሌሽንሺፕ የላቸውም። ቶክሲክ ነው። ከፍ ይላል፣ ዝቅ ይላል ምናምን እንደዛ ነው ኑሯቸው። ይሄ አሁን የነ እንትናን የነ መለስ ዜናዊን የስብሐት ነጋ ምናምን ያሳዩአችሁን ቃለ ምልልስ ይዘን ጨምቀን ስንመለከት የኢትዮጵያ የባህር በር የተጠያቂነት ጉዳይ የሻዕቢያ ብቻ አይደለም፣ የቲፒኤልኤፍም ነው። የቲፒኤልኤፍን ብልግና የቲፒኤልኤፍን ነውር የህወሓት ምክትል ሊቀመንበር የነበሩ ሰው ናቸው ዛሬ የነገሩን ያሉት። እንደ ተራቃ አይሰጥም፣ አይደረግም። ለዚህ ነው የሚጠሉትን ሀገር የመሩ ሰዎች የምንላቸው። የህወሓት አለቆችን ያኔ አይሆንም። ዛሬ ይሄንን ጥያቄ ለማስመለስ እያለ ነው ጌታቸው ረዳ። በትግራይ ህዝብ ወጣትና ደም ግን አይሆንም ነው። የሻዕቢያ ጥያቄ በትግራይ ወጣት ደም አይመለስም። በኤክስፔንስ ኦፍ የትግራይ ወጣት የሚመለስ የሻዕቢያ ጥያቄ የለም። አዳሜ ስራዋን ስለምታውቅ፣ ሌብነቷን ስለምታውቅ፣ ነውሯን ስለምታውቅ ይሄ ትውልድ ደግሞ እመነኝ አይተውልህ። ምክንያቱም ሀቅ አለው ጥያቄው፣ እውነት አለው ጥያቄው። ታንቀን አንሞት። ብዙ ሰው የጦርነት ነጋሪት ይመስለዋል። አይደለም። በነገር ላይ ሻዕቢያ በታሪኩ እንዲህ ተንቀዥቅዦ አያውቅ። ኒውዮርክ ላይ ምን አለ ኦስማን ሳላ? በሬድሲ ጉዳይና በናይል ሪቨር ጉዳይ እንነጋገራለን አለ። ያንን መግለጫ ያነበብነው እዚህ ስክሪንሾቱ ላይ እንደምትመለከቱት በአዲስ አበባው የኤርትራ ኤምባሲ ገጽ ላይ ነው። አላደለም አልዋለም። አንድ ኤርትራ ቡቡዜ ላለ ደግሞ ተነሳና ምን አለ? በቀይ ባህር ጉዳይ ላይ አንነጋገርም አለ። ከዛ ደግሞ በማግስቱ ራስ ኦስማን ሳላ ምን የተባለ ምን አለ ብለው ያዳለ ቪዲዮዎች እየዘገቡ ነው። ለኮሜርሻል ነው እንጂ ለጦር ቤዝነት አንነጋገርም። ትነጋገራለህ። እኔ ያስቁኛል። አሁን ጅቡቲ ራሷ ማለት ነው ከኢትዮጵያ ጋር ባህር በር ምናምን ንግግር ምናምን ጀምራ ከዛ ለኮሜርሻል ነው ምን ይለዋል፣ ለጦር ቤዝነት አንፈቅድም ይለዋል። እዚህ ቀጠና ላይ እኮ የትም
ጦር ሰፈር የሌላት ሀገር ጃፓን እዚህ ቀጠና ላይ አላት። ለጃፓን የፈቀዱትን የጦር ቤዝ ለኢትዮጵያ ይከለክላሉ። ለምን ብለህ ጠይቅ። 60 70 80 ዓመት የተሻገረ የሂሊዮፖሊስ ጌቶችን ሴራ ታገኛለህ። በእነሱ የሚጋለቡ ፈረሶች ሰሃል ገብተህ ታገኛለህ። ከሰሃል ስትመለስ ደደቢት ላይ ታገኛቸዋለህ ጓደኞቻቸው እንደ ተራቃ ሲሰጣጡት ማለት ነው። አጨብጭበው ተሸላልመው ሀገር ቆልፈው ሲያዘጉ ማለት ነው። እኛ ኢትዮጵያውያንን ጥያቄያችንን እናስመልሳለን። አንዳንድ ሰው እንዲስል ጦርነት ነጋሪት ያለ ጦርነት መመለስ የሚችል ጥያቄ ነው። ደሞ ይመልሳሉ። ትቀልዳለን፣ ሙርት ይዛለን፣ ፉከራ ነው እንትናት ቀላል። አይ አንዳንዱን ጉዳይ ተውት፣ ሆዲፍጆ ነው። ሻዕቢያ በታሪኩ እንደዚህ ሰሞኑ ዥዋዥዌ ተጫውቶ አያውቅ። እናንተ ከሌ ግመል ማጠጫ ያሉት ጉዳይ ግመል ማጠጫ አይደለም። ግመል ላጠጣት እንደ አፋር ተጉዤ አንድ ገመድ አጣው ልመልሳት ይዤ ችግር የለውም ገመድ አለ፣ ግመሏም አለች ገመዱም አለ። መጀመሪያም ነበረ። እንዴት እንትን እንደሚል እንትን እንላለን። ህወሓት ኢህአዴግ የባህር በር ከነሙሉ ክብሩ ተቀብሎ ሰጥቶ አንቆጣቅቷል። ይሄ ጥያቄ ደግሞ ይመለሳል። በስራ በሴራ አይደለም። ሻዕቢያ ራሱ የተነገጠበትን ሰጣችሁት ስታበቁ እንዲህ አይነት ጉዳይ ውስጥ አንገባም። አሁን የሰሞኑ የአማራ ክልል ትብብራቸው በራሱ ሁለቱም ሌብነታቸውን ያውቃሉ። በነገራችን ላይ አሁን ሻዕቢያ ራሱ ይወቅሳቸዋል ህወሓቶችን። እኔ እርግጠኛ ነኝ እንዲህ ላይቀርልኝ ነገር ምን አለ ያኔውን ባልወስድስ ነው የሚለው። ምን አለ ፍትሃዊ ቢሆን ነው የሚለው። ወዳጅ ያልሞቱ ምስክሮች እነ ህርማን ኮን አሉ። ሂድና ጠይቃቸው። ካላነቃቸው እነ ጋይል ስሚዝም እውነቱን ስለሚያውቁት ሊነግሩ ይችላሉ። ራሳቸው ህወሓቶችም ያውቁታል። እንዲህ አይነት ነውር በገዛ ሀገር ላይ አይፈጠምብህ። አንተ ማሌሊት ላይ ነገ ከነገ ወዲያ ዘርግተህ ስለምታቆማት በኋላ ኪስ ለያስካት ካርታ ብለህ ሌላ ጨዋታ ትጫወታለን። እና አረጋይ በሬን ጠይቃቸው ይነግሩሃል ይሄን ጨዋታ። እነ ገብሩ አስራትን ጠይቃቸው ያጫውቱሃል ይሄን ጨዋታ በደንብ ይነግሩሃል። አረጋይ በሬ በደንብ ነው የጻፈው። እሳቸውን ጠይቋቸው በደንብ ያስረዷቸዋል። ስብሐት በረሃ ላይ ለና አረጋይ በሬ ለምንድን ነው ግን ይሄንን ጥያቄ የኛን ትግል እንደ ኤርትራ የነጻነት ማናደርገው እንዳላቸው ይናገራሉ። ከዛ እንደው ማለት ነው ምን ይላሉ አረጋይ ስብሐት ለመጀመሪያ ጊዜ ቀልድ ቀልዶ በራሱ ቀልድ ሳይስቀረ እንደ ቀልድ ነው ያሰቡት እነሱ። ጀለስ የምሩን ነበር እንደዛ ያለው። ከዛ እሱን ጥያቄ ደገመልህ ቅድም ባሳየዋችሁ ቪዲዮ ላይ አጸናልህ ማለት ወመኔ ሌቦች አንድ የነዚህ የትም የለም። ከዛ ዓለም አቀፉ ማህበረሰብ ምናምን ይላል። ዓለም አቀፉ ማህበረሰብ ውሰድ እያለ እምቢ ብለህ ስታበቃ ከዛ ዛሬ እንትን ይላሉ። አንድ ጥያቄ ግን አንድ መልስ ግን እኔ አለኝ። እኔ አንድ የምለው ነገር ግን አለ። አታዳፍኑትም ሲባል አታዳፍኑትም ነው በቃ አታስቀሩትም። በታሪክ በእውነት በአቋም ኢትዮጵያ ይሄንን ጥያቄዋን ታስመልሳለች። ዛሬም ከሙሴቬኒ ቃል ተውሽ የምናገረው ኢትዮጵያ ላንድ ሎክድ አይደለችም። ሲሲ ሎክድና ኢሳያስ ሎክድ ናት። ከዛ ላይ ስትጨምርበት ህወሓት ሎክድ ናት። ኢትዮጵያ ለራሳቸው ህወሓታውያን እንትኖች የአድዋ ቡሜራንጎች ምናምን ለሚል ሐሳባቸው ብቻ የአድዋዎቹ ቡሜራንጎች ያጸኑት ሐሳብ ነው እንጂ ለትግራይ ህዝብ እንኳን የማይጠቅም ለነሱ ለሚያስቡት ዳይናሲቲ ብቻ ተደርጎ የተፈተለ ሐሳብ ነው። ከዛ ለዚህ ነውራቸው ሰሞኑን አይታል ከነመሬ ወዳጆ ጋር ዋግና ምናምን ላይ የሚሰሩትን ግፍ ዋግን ራያን ምናምን ይዛችሁ የምትሰሩትን ግፍ ደግሞ ሰሞኑን አነሳዋል፣ በደንብ እናነሳዋል። ለኤርትራውያን ጥቅም ብለው ህወሓታውያን ዛሬም ከነመሬ ጋር የሚሰሩትን ግፍ በዋግ በራያ ምናምን ለምን እሱ መንገድ ተፈለገ ራሱ ብላ አትጠይቅ። ሽሽታቸው ጉድ ነው። ሽሽታቸው ብዙ ነው። አስረግጬ ነገር አለው። ኢትዮጵያን ጥያቄዋን ታስመልሳለች። ሌቦች ናችሁ። ሌባና የሌባ ተቀባይ። ምንም ፖለቲካል ኮሬክትነስ ምናምን መጠበቅ አያስፈልግም። አካፋና አካፋ ማለት ነው።
በባህር በር ጉዳይ ኢትዮጵያ ተሰርቃለች። ወሳጅ የሌባ ተቀባይ፣ ሰጪ ሌባ ነው። ሰርቀዋል። አለቀ። ይሄ ጥያቄ ግን ይመለሳል። በፈለጋችሁት የታሪክ መዛግብት፣ በፈለጋችሁት የፖለቲካ አቋም መነጋገርና መከራከር እንችላለን። ምክንያቱም ታሪካችን የትላንት ፖለቲካችን ውጤት ነው። የነገ ታሪካችንን በዛሬ ፖለቲካችን እናክመዋለን። ሂስትሪ ኢዝ ፓስት ፖለቲክስ፣ ፖለቲክስ ኢዝ ፕሬዘንት ሂስትሪ እንዲሉት የታሪክ ምሁራኖቹ ማለት ነው። ይታረማል ብለዋል ጠቅላይ ሚኒስትሩም ቀለል አድርገው አይደል? እስኪ እንየው። ቀይ ባህር እኮ 30 ዓመት ነበርኛ እንጂ ቀይ ባህር የዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። ብዙ ከባድ ነው። የሺህ ዓመት ይታረማል ያሉ የኬጂ ደፍተርን አይደለም። ይታረማል ያሉ የቀይ ባህርን ጉዳይ ነው። ይታረማል ዋጠው። እንደዛ ነው ለማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። እንደ ልማዷ ታሸንፋለች ስንል ደግሞ እንደ ልማዷ ታሸንፋለች። በዚህም ጉዳይ ታሸንፋለች፣ ድል ታደርጋለች። በደንብ ነው ድል የምታደርገው እና እሱን ማጽናት ያስፈልጋል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ